የዘለቀ አምላክ የነ አብዲስ አጋ አምላክ እግዚአብሔር የተመሰገነ ይሁን። ከዓመታቶች በፊት በተቀረጸው በዚህ ቪዲዮ ላይ ተወዳጁ ድምጻዊ ቴዲ አፍሮና ሃጫሉ ሁንዴሳ መገኘት አስደናቂ ታሪካዊ ንግግርን አድርገዋል። ወቅቱም ለሶስት አስርት ዓመታት ድንበር ከልለው እንደ ጥና ድመት ሲተያዩ የነበሩት ኢትዮጵያና ኤርትራ ዓለምን ያነጋገረ ሰላምና እርቅን ያወረዱበት ጊዜ ሲሆን በዚህም በክብር እንግድነት የተጋበዙት ቴዲ አፍሮና ጀግናው የአምቦ ኩሩ ሃጫሉ ሁንዴሳ ያስተላለፉትን መልእክት አድምጠን ዛሬ ሰውነት ሲገባቸውና ሲረዱት ምን ብለው ተቀኙ፣ ለምንስ በባለስልጣናት አይን ውስጥ ወደቁ፣ በጋራ እንቃኘዋለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኙ ዋሻ አይደለችም። መናፍቃን ቤተክርስቲያንን ሲነኩብኝ ቀፎ እንደተነካበት ንብ እኔን ጨምሮ በኢትዮጵያ የምንገኝ 90 ሚሊዮን ኦርቶዶክሲያን ዝም አንልም። የራሱን ነብይ ብሎ ሸሞ ግለሰብ ለበርካታ ዓመታት ታግሼው ኖራለሁኝ። ዛሬ ግን ከየት እንደተነሳ አሁንስ ምን እያደረገ እንዳለ የዘፋኞችና የወንበዴዎች መደበቂያ ሲል የተጠራትን እናት ቤተክርስቲያንን ክብሯን፣ እናትነቷን ቁልጭ አድርገን እናሳየዋለን። ይህ ቪዲዮ እሱና መሰሎቹ ጋር እንዲደርስ ሼርና ላይክ አድርጉት። warri bu'anii bochisan warri inaafanii maraatanis በመጨረሻም አምቦ የጀግኖች መፍለቂያ ወጣቶቿንም በከፍተኛ ሁኔታ ብልሹ አሰራርን በመቃወም አሁንም ዜጎቻችን በእምነታቸው፣ በማንነታቸው፣ በኢኮኖሚያቸው እየተመዘኑ ብዙ ጉዳት ይደርስባቸዋል። በአምቦ በመንግስት የተሾሙ አካላት ህዝቡን ከማገዝ ይልቅ ከሽፍታ ጋር በመናበብ ባዶን አስቀርቶታል ሲሉ ከባድ የተባለ ትችትን በአመራሮች ላይ ሰነዘሩ። በዚህም በአርሲ ክፍለ ሀገር አንድ ኦርቶዶክስ ያለ ዘመቻ ሲያውጅ የነበረው ወሃብያ ተይዟል። በዙሪያም ዝርዝር መረጃዎች እንሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደ ዕለቱ ቪዲዮ ijoolleen Gojjam jirtu Gojjam Matakkal jirtu አብራላችሁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ፕሬዝዳንት ኢሳያስ አፈወርቂ፣ የወቅት ታዋቂዎቹ በህዝብ ልቡ ዘልቆ የገቡት የአምቦ ጀግና ሃጫሉ ሁንዴሳና ተወዳጁ ድምጻዊ ቴዲ አፍሮ በክብር እንግድነት በመጋበዝ የታደሙበት ወቅት ነው። ወደኋላ በሀሳብ ልመልሳችሁና አንድ ታሪክን በጋራ እናውሳ። ይህ ሰዓት በቀድሞ ጊዜ ለብዙ አስርት ዓመታት ደጃቸውን ዘግተው ሳይተያዩ የቆዩት ኢትዮጵያና ኤርትራ ሰላምና እርቅን ያወረዱበት ጊዜም ነበር። በዚህ ጊዜ ኢትዮጵያና ኤርትራውያን ብቻም ሳይሆኑ ዓለም ፊቷን ወደ ኢትዮጵያና ወደ ዶክተር አብይ አህመድ በማዞር በዓለም አደባባይ በተለያዩ የዓለም መሪዎች ፊት የኖቤል ፒስ ፕራይዝ ለጠቅላይዋ ጠለቀችለት። ጠቅላዩ ወደ ስልጣን በመጡበት ወቅት ድፍን ኢትዮጵያዊ በሚባል ደረጃ ግልብጥ ብሎ መውጣት አብይ ሙሴያችን ነው፣ ኢትዮጵያ ከገባችበት ችግር ያውጣታል ሲል መሰከረለት። በሰዓቱ ከፍተኛ የተባለ የህዝብን ድጋፍም ነበረው። በዚያ ሰዓት ቴዲ በሚሊኒየም አዳራሽ ተገኝቶ ይህንን ላደረገ የአባቶቻችን አምላክ ኃያል እግዚአብሔር ምስጋናን አቅርቦ ጠቅላዩና ኢሳያስ አፈወርቂ ያደረጉትን አስደናቂ ስራ ቆመ ይህንን ንግግር ተናገረ። እኛ የጸኑ የጀግኖች አባቶቻችን የነ አብዲስ አጋ፣ የነ በላይ ዘለቀ፣ የነ አርበኛ ሞገስ አስገዶም፣ የነ ሚኒሊክ ልጆች ነን። ከተባበረን ከተጋገዝን የአባቶቻችን የአንድነት በጋራ የመቆም ሞራልን ከመለስን የማይቻል የሚመስሉ ነገሮችን አድርገን ማሳየት እንችላለን ብሎ መናገር ፊዮሪና የሚለው ሙዚቃ ተጫውቶ ከመድረኩ ወረደ። ቀጥሎም የአምቦ ኮከብ የጀግንነትና የበገሬነት ተምሳሌት ሆነው ሃጫሉ ሁንዴሳ መድረኩን ተቆጣጠረ። በኦሮሚያም ሁሉንም ብሔረሰቦች እየጠራ ኢጆሌን ጎጀም ጅርቱ፣ ኢጆሌን ራያን ጅርቱ፣ ኢጆሌ ትግራይ ጅርቱ፣ ኢጆሌን አፋር ጅርቱ፣ ኢጆሌን ደቡብ ጅርቱ ያለ በቴዲ ሙዚቃ ንግግር ያልቀዘቀዘውን ወጣት ይበልጥ አንዳች የመንፈስ አንድነት ኢትዮጵያዊነትን ዘራበት። አስቀጥሎም እኛ ኢትዮጵያን የኩሩ ህዝብ ልጆች ነን። ዛሬ የምኖርበት ሀገር በአባቶቻችን ደምና ጥንት የጸናች ናት። አድዋን ስናነሳ በልዩነት ውስጥ አንድነትን፣ መተባበርን፣ መተጋገዝን እንመለከታለን። ዛሬም ለዓመታት ዘጋግተን የቆየን ኢትዮጵያን እንዲሁም ኤርትራውያን ባንድ ላይ ስንቆም የአድዋን ታሪክ መድገም እንችላለን ሲል አስደናቂ ንግግር አድርጎ ከመድረኩ ተሰናበተ። አልኩንዳሽ ፊዮሪና
የበንዲ እንዳለ ታዲያ ጠቅላዩ በሰሜኑ ጦርነት ብሎም አሁን በአማራ ክልል ከፍተኛ ደም አፋሳሽ ጦርነት በማድረግ እንዲሁም የተሸለሙበትንና በዓለም ከፍተኛ ዝናን ያስገኘላቸው ብሎም ያሸለማቸውን የኖቤል ፒስ ፕራይዝ በኤርትራ ጉዳይ ዳግም ምንም ተስፋ የጣለበት ቢሆንም ብዙም ሳይቆይ ነበር ወደ ነበረው መቃቃር ተገብቶ ዳግም ከቀድሞ ባሰ እንዳይጥና ድመት መትየት የተጀመረው። በዚህም በአገሪቱ ውስጥ ዜጎች በሰላም ከአንድ ስፍራ ወደ ሌላ ስፍራ መንቀሳቀስ እጅግ በጣም አስፈሪ ሆነ ባቸው። ምክንያቱ ደግሞ ዜጎች በታጠቁ ኃይሎች በጠራራ ፀሐይ ይታገታሉ፣ ከፍተኛ ገንዘብ የሚጠየቅባቸዋል። እምቢ ካሉ ደግሞ ወደ ነፍሳቸውን እንዲገብሩ ይደረጋሉ። በዚህም አላበቃም። ሀገር ስታመር ስትበለግጽ የሚጠላ ማንም ባይኖርም ከሰው ይልቅ አበባና ዛፍ የበለጠባቸው ባለስልጣናት የዜጎችን በልቶ የማደር ተምሮ ስራ የማግኘት በሰላም ወጥቶ በሰላም የመግባት የህዝባቸውን በእምነት በዘር በማንነት ላይ ያነጣጠረ ስቃይና እልቂት ተከትሎ ለሚነሱ ጥያቄዎችን ሳይመልሱ ትኩረታቸውን በሙሉ ኮሊደር ላይ ያደረጉት። በዚህ ዙሪያም አዲስ አበባ ተወልደው አዲስ አበባ ያደጉ ከቤት ንብረታቸው ተፈናቅለው በኢት ባለካሳ እንኳን ሳይሰጣቸው እንደቃ ዳርዳር ተወረወሩ። በዚህ ያለቀሱ በዚህ ስርዓቱን አብዝተው ይጠሉትንም ቤት ይቁጠራቸው። ታዲያ ይህን ተከትሎ ከባለሙያ ዶክተሮች መኖር አልቻልንም፣ ከአርቲስቶች ከተለያዩ ዕድሜ ጠገብ አባቶች ከፍተኛ ትችቶችን ባለስልጣናቱም አስተናግዷል። ግን ህዝብ ይጮሃል፣ ሰሚ ጆሮ የህዝብን ህመም የሚታመም አንዳችም አልነበረም። ለዚያም ነው ሃጫሉም ሆነ ቴዲ እውነታው ሲገባቸው አካሄዱንም ሲረዱ ለሐቅ በመቆም ለህዝባቸው ድምጽ መሆን የጀመሩት። ዛሬም በቅርቡ የተለቀቀው የቴዲ አልበም ለዚህ አንዱ ማሳያ ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም። እውነት ነው። ቤተክርስቲያን የሐሰተኛ ነቢያቶች ዋሻ አይደለችም። እውነት ነው። ቤተክርስቲያን ባልተጨበጠ ትንቢት የሚዘርፉባት ዋሻም አይደለችም። እውነት ነው። ቤተክርስቲያን በጌታ ስም እየነገደች የጥቂት ሆዳደር በጋርድ የሚታጀቡ በቤት በሚንፈላሰሱ ዘመናዊ ሱፍ የለበሱ ጠንቆች የሚመላለሱባት ዋሻም አይደለችም። አየህ ወዳጄ፣ ቅድስት ቤተክርስቲያንን ስትነካ የምትነካው 90 ሚሊዮን ኦርቶዶክሳውያንን ነው። የተዋሕዶ ወጣት በፈለከው ነገር የፈለከውን ብታደርገው በትዕግስት ይቀበላል። በሚወዳት በሚሳሳላት እምነቱ ከመጣ ግን ቀፎ እንደተነካበት ንብ ባንድ ላይ ይነሳባል። ይህ ሰው በርካታ ቤተክርስቲያን ላይ ያነጣጠሩ ነገሮችን ሲናገር ዝም ብየዋለሁ። አሁን ግን ቀዩን መስመር ረግጧል። ላልፎም ከቶ አልችልም። አትንኩን አንነካችሁም የኛ ስሎጋን ነው። ከረሳባችሁብን ደግሞ የእናንተን የተደበቀ ገመና ለህዝብ ለማሳወቅ እንገደላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በያውቃሉ በርካታ ነገሮችን አስተምሮላን። ከነዚያ መካከል አንድ ወቅት በመንገዱ አንድ ሰው ያገኝና ያ ሰውም ለጌታ እንዲህ ሲል ጥያቄን ያቀርባል። ጌታ ሆይ እድን ዘንድ ምን ላድርግ? ጌታም ቀበል አድርጎ መለሰለት፣ 10ቱን ትእዛዛት ጠብቅ። ሰውየውም መለስ አድርጎ ከልጅነት ጀምሮ ስጠብቃቸው ኖሬአለሁ አለው። ጌታም እንግዲያውንስ አንድ ነገር ቀርቷል፣ ያለን ሁሉ ሽጥና እኔን ተከተለኝ አለው። በዚህ ጊዜ ያ ሰው ማድረግ አልቻለምና አንገቱን ደፍቶ እያዘነ መንገዱን ቀጠለ። ዛሬ በዘመናችን የምንመለከታቸው ራሳቸውን ነብይ ብሎ የሾሙ እነዚህ ሰዎችም ዘይት በገዝታው ኪራይ ከሰበሰቡት የህዝብ ገንዘብ ላይ በተለያዩ ቦታዎች ህንፃዎችን ገንብተው መኪና እንደ ካልሲ እየቀያየሩ ከሀገር ሀገር እየተዛወሩ የስጋቸውን ፍቃድ ይፈጽማሉ። እነዚህ ሰዎች ጥያቄን እናቀርብ። እስኪ ያላችሁን ሀብትና ንብረት ሸጣችሁ ጌታን ተከተሉት። እንቀጥላለን። ሐዋርያት በቀድሞ ጊዜ በካርድ መታጀብ አያስፈልጋቸውም። ለነሱ የእግዚአብሔር ኃይል በቂ ሆኖ ስለነበር ዛሬስ በዘመናችን የእግዚአብሔር ጥበቃ ክደው እምነታቸውን የሰማይ ስባሪ በሚያሉ ሰዎች ላይ ያደረጉ ሐሰተኛ ነቢያቶችን ቤት ይቁጠራቸው። ራሱን ነብይ ብሎ የጠራው ይህ ሰው እንዲህ ብሏል። ቤተክርስቲያን የወንበዴዎች መደበቂያ አይደለችም። እውነት ነው፣ መደበቂያ አይደለችም። ጌታችን ሲናገር እንዲህ ይላል፣ በራስ አይን ውስጥ ያለውን ምሰሶ ሳታወጣ እንዴት የሌላውን ላውጣለ? አይንን ክፈት ትለዋለህ። አስቀድመ በአይን ውስጥ ያለውን የራስን ምሰሶ አውጣ፣ ከዚያም የሌላውን ለማውጣት አጥርተህ ታያለህ ሲል አስቀድመን የራሳችንን ጉድፍ ማስተካከል እንደሚገባን ነግሮናል። ታዲያ እኛ ሐሰተኛ ነቢያቶች የራሳቸውን ተራራ የሚያክል ጉድፍ አጥርቶ ነው ኦርቶዶክስ ላይ አፋቸውን የሚያላቅቁት? ጥያቄን ያስነሳል። ሌላው ነገር እግዚአብሔር ልጆቹን አይጠላም። ወንበዴ የሆኑ ዘፋኝ እንዲሁም ዝሙተኛ ለምን? እርሱ የምሕረት የይቅርታ አምላክ ስለሆነ እንደ ማርያም መግደላዊት በቀኝ በኩል እንደተሰቀለው እንደዚህ ወንበዴ አንድ ቀን በንስሐ እንደሚመለሱ ያውቃል ይጠብቃልም። ለዚያም ነው መጽሐፍ ቅዱስ ፊተኞች ኋለኞች ኋለኞችም ፊተኞች ይሆናሉ ያለው ሲል የሚናገረው። ለዚህ ሐሰተኛ ነብይ ይህንን መልእክት ሼርና ላይክ በማድረግ አድርሱለት። የመጨረሻው መልእክቴ ነው።
bochisan warri ኢናፈኒ መራተንስ በመጨረሻም ጀግኖቿን አብስት የአምቦ ልጆች ከተማዋን አጥለቅልቋታል። የዩኒቨርሲቲ ተማሪዎች ድምጽ በከፍተኛ ሁኔታ ትኩረትን የሳበና መነጋገሪያም ሊሆን ችሏል። ብዙዎቻችሁ እንደምታውቁት በቅርቡ በአምቦ ከተማ 3 ወጣቶች ባንድ በጠገበ ግስላ ሲደበደቡ ተቀርጾ የተለቀቀው ቪዲዮ መላው ኢትዮጵያን በተለያየም የአምቦን ወጣቶች ያስቆጣና ሕግ በአገሪቱ የለም እንዲያስባለ ነበር። ታዲያም ይሄን ተከትሎ የአምቦ ዩኒቨርሲቲ ተማሪዎች ዝምታቸውን ሰብረው ደብዳቤው ለበርካታ ዓመታት ከበላይ አመራሮች ጋር በጥቅም በመተሳሰር እየሰራ ነው፣ እግዚአብሔር ግን ቀን ጠብቆ አጋለጣቸው። ዛሬ በርካታ በሚዲያ ለወጡ ፈርጣማ ሰዎች አሉ። ድሃ እየተበደለ ፍርድ እየተጓደለ ምስኪኖች እያለቁ መማር አንችልም፣ ይስተካከልልን። ሽመልስ አብዲሳ ምንድነው ስራው? የተቀመጠበትን ወንበር ዘንግቶታል። የህዝብ ኃላፊነትን መውጣት ከብዶታል። ኦሮሚያ መታወቂያዋ ሰላም፣ ፍቅር፣ መተሳሰብ ነው። እርሱ ከመጣ በኋላ ግን የምናየው የምሰማው ለጆሮ ይሰቀጣል። የእውነትን መንግስት በአገሪቱ ካለ እርምጃ ውሰድ ሲሉ በሰላማዊ መንገድ ጥያቄን አቅርበዋል። በሌላ ዜና እንኳን ደስ አላችሁ። በአርሲ በሎጂስቲክ ዋብያን ሲደግፍ የነበረው ጀማል አብዱረዘቅ በዛሬው ዕለት በቁጥጥር ስር ሊውል ችሏል። በቀጣይ ማን ይያዛል? በአርሲ ልጆች ጋር እየተናበብን የምንሰራ ይሆናል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።